ብሩኬ ዛሬም ተሸውዷል ጋይስ፣ ዛሬም ተሸውዷል። እንዴት ዲኤንኤ ካረጉ በኋላ ሆስፒታል ከሄዱ በኋላ ብሩኬ ምን አደረገ? እዩን ውስጥ ትቷት ወጣ ማለት ነው። ለምን ትታት ወጣ? እች ልጅ የኔ ውጤትሽ አስቀይራብህ ነገ ብትመጣስ? ከዶክተሮች ጋር የሆነ ነገር ብታረግስ? ከቢኒ ጋር ተመካክረው የሆነ ነገር ቢያረጉብስ? እና ብሩኬ ፋውል ተሰራ። ለምን ትታት? ሀይሚ ተጠራጥራለች። የትና ልጅቷ ለምን ትታት መጣ ትላለች። እኔ እንጃ ምን አቀላታለሁ። እንጠብቃት እንዴ እንሂድናያት እንዴ ይላል። ወይ ደግሞ እናንተ ተመካክራችሁ ከሆነ ኦኬ ሆስፒታል ሳትሄዱ ሆስፒታል ሄደናል፣ ወይ ደግሞ ዲኤንኤ ሳታደርጉ አድርገናል እያላችሁን ከሆነ ኦኬ። ግን ሪል ከሆነ ትቶ መውጣት አልነበረበትም። ጠብቀሃት አብረህ እስከ መጨረሻው አይተህ አብራችሁ እንደገባችሁ አብራችሁ መውጣት ነበረባችሁ ማለት ነው። ብሩኬ ዲኤንኤ እናርግ ሲላታ እዮን አብረኸኝ ካነርክ ዲኤንኤ ማረግ አልፈልግም። ሀቢብቲ ታይዟል እኮ ሁለቱን እንዲያጫውት ፈልገሽ ነው። አንቺንም እሷንም መራ አይችልም ውዴ አይችልም። ለማንኛውም ማለት ነው አብሮኝ ይኖራል ብለሽ ነበር መጀመሪያ ያረገዝሽው። በጣም ያሳዝናል። እኔ ህፃኗ ብቻ ናት የምታሳዝነኝ እና አልፈልግም ካልፈለግሽ ራስሽ ማሳደግ ትችያለሽ ስትባል አይሽ በቃ ብላ እንግዲህ ሄዳ ዲኤንኤ ተደርጓል። ግን መጨረሻው ፓርት ላይ በጣም ግራ ያጋባና ያወዛገበኝ ነገር አለ ማለት ነው። ይሄ ነገር ወደ ድራማ ሊቀየር ነው። ይሄን ማወቅ አለ። ድራማ ትበሉ። የስ እንደ ቪዲዮ ነው የምሰጠው። ለምን እንደው ታውቃላችሁ? መጨረሻ ላይ ለምንድነው አብረው ያልመጡ? ሲቀጥል ደግሞ ዶክተሮቹ ቪዲዮ እንድንቀርጽ አልፈቀዱልንም አላችሁ። ለምንድነው ታዲያ እንትን ይሄ አልትራሳውንድ ስትታይ ያኔ የፈቀዱላችሁ ለምንድነው? ዛሬ ለምን አልፈቀዱላችሁም? ሲቀጥል ደግሞ ብሩኬ ለምንድነው እዩን ጥሏት የራሴን ሰጥቼ መጣው ያለው? ሀይሚ ለምን ቀረች? የሚያጠራጥረኝ ነገር አለ ስትልህ እኔ እንጂ የራሷ ጉዳይ ምናምን ብላችሁ ሄዳችሁ። ስለዚህ ለምን ጥላችኋት መጣችሁ? ስለዚህ ውጤቱ ሲመጣ ወይ ተቀይሯል ወይ ተጭበርብሯል። የሆነ ነገር አለ መጨረሻ ላይ። ይህን ጠብቁ። ምክንያቱም አብረው አልወጡም። አብረው ያልወጡበት እንግዲህ ወይ እዩ ውጤት አስቀይራብን ነው ሊሉ ነው። ብቻ የሆነ ነገር ይፈጠራል ታያላችሁ። ብሩኬ እዩን ጥሎባት የወጣው። ሲቀጥል ደግሞ ለምን አላሳያችሁንም? ደም ሲሰጡ ለምን አላሳያችሁንም? ምክንያቱም ያኔ እርግዝናው ሲመረመርም አሳይታችሁናል። ለኛ ማሳየት ከፈልጋችሁ እንደዛ ማድረግ ትችላላችሁ። አይፈቅዱም ላላችሁት ለምንድን ነው ታዲያ ያኔ የፈቀዱት? ዛሬ ለምን ፈቀዱ? ያኔ ለምን አልፈቀዱም? እንደውም እኔ እንጃ ዛሬ ብዙም ያጠራጥረኝ ነገር አለ። እኛ አስተያየት የምንሰጠው ያው እንግዲህ እንደ ቪዲዮ ነው ማለት ነው። በመጀመሪያ እንደናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች፣ እኔ እጅግ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬ በአዲስ ቪዲዮ ከቻሳ ብለናል። ብሩኬና እዩ እንግዲህ ከስንት ጊዜ ጭቅጭቅ በኋላ ብያችኋለሁ። እንግዲህ እዩ ያኔ እርግዝናውም ጊዜ ነይ ቼክ ይደረግ ስትባል እምቢ ብላ ነበረ። ስለዚህ ዛሬም ውስጥ ቀርታለች። እንግዲህ ምን አይነት ተአምር ልትፈጥር እንደው አላቅም። እዩ ብሩኬ ሁሌ ግን ለምን እኔ ብሩኬ ማለት ነው ለምን ሁሌ እንደ ህፃን እንደሚጫወት አላቅም። ለምንድነው ብሩኬ እዩን ውስጥ ጥላት የመጣው? ውስጥ ጥላት ለምን ወጣ? ቆይ አንተ ሁሌ መሸወድ ግን አይደብርህም? ምናልባት እቺ ልጅ ውስጥ ሆና ውጤቱን እንዲቀየር ወይ ብር እየከፈለች ቢሆንስ? እንዴ ምን ሆነ ነው? ለምንድነው ወይ የዶክተሩን ስልክ እየተቀበለች ቢሆንስ? እንዴ ገንዘብ ማቀየረው ነገር የለም። ሐኪሞች ብር እየተከፈላቸው ታቃላችሁ። የዲኤንኤ ውጤትማ ማቀየር ሁሉ ይችላሉ ሳይሆን ብር ሲከፈላቸው ኮፒ አድርገው ሌላ የውሸት እንትን ይሰራሉ። የውሸት ሰርተፊኬት ማለት ነው። እና ብሩኬ ጥላት መውጣት አልነበረም፣ አብረህ መውጣት አለብህ። ያንተን ብቻ ሰጥ ሳይሆን እሷን ያንተንም ይዘህ መውጣት ነበረብህ። እንግዲህ ብቻ እሷን ጥሏት እንደወጣ ምናምን ነው ቪዲዮ ላይ መጨረሻ ላይ ያየሁት። እንግዲህ ወደ መጀመሪያው ሀሳባቸው ስመጣ እዩ እንደ መያዣ ነበር የተጠቀመችው። ይላችሁም ያኔም ሳይፈልግ ና ብላ በደካማ ጎኑ ብሩኬን አብራ ያስተኛችው አብሮኝ ይሆናል ብላ በማሰብ ነበር። አሁን ግን አብሯት እንዲሆን እንግዲህ እየጠየቀችው ነበር፣ አይታችኋለኝ። ግን ደግሞ እሱ አብሮ መሆን አይፈልግም ከሷ ጋር። በጣም በሚያሳዝን ሁኔታ ብሩኬ ከእዩ ጋር መሆን አልፈልግም ብሏታል። እሷ እንደዛ አደርጋለሁ ብላ ነበር ያረገዘችው፣ አብሮኝ ይሆናል ምናምን ብላ ማለት ነው። ወይ ደግሞ አባት ነው ብላ የተለጠፈችው ሀይሚ እንድትርቅ ከብሩኬ። ምክንያቱም ከሌላ ሰው ሲያረግዝ ምናምን በቃ ሀይሚ ደብሯት ትታው ትሄዳለች ምናምን የሚል ሀሳብ አስባ ነበረ። ግን ያ ሁሉ ነገር ከሽፎ ሌላ ሆኗል፣ ነገሩ ተቀይሯል ማለት ነው። በአጠቃላይ ማለት ነው እዩ በቃ ድርቅ ብላ ነበረ። ዛሬ ሄደሻል። በቃ አሁን እውነት ይወጣል። ከዚህ በኋላ 10 የነ ብሩኬን ስም አታወጣም ማለት ነው።
መሄድሽ ጥሩ ነው። ምክንያቱም ያኔ ስትሸሽ በጣም ነበር ያናደደችን። ግን አሁንም ቅድመ ሁኔታ አዘጋጅታ ነበረ። ልጁ ያንተ ከሆነ አብረኝ ትኖራለህ። ኧረ በግድ አብሮሽ ሊኖር ሆ ቀድመሽ ከሰጠሽው ሰርጉን እርሹ ብሏል ያገሬ ሰው። ቀድመሽ አብረሹ ከተኛሽማ እሱን እርሹ። አብሮሽ መኖሩን ነገር ብትረሹ ነው የሚሻልሽ። አብሮ መኖር ይሄ የማይታሰብ የማይታለም ነገር ነው። በአጠቃላይ እዩ እንደዚህ አይነት ሰጣ ገባ ውስጥ መግባት አልነበረብሽም። መግባትሽም ስህተት ነው ሲጀመር። በቃ እንደዚህ ማድረግ አልነበረብሽም። ገና አብሮኝ ይኖራል ብለሽ የእውነት እሱ የልጅ አባትም ከሆነ ማድረግ አልነበረብሽም። ከሌላ ሰው ወልደሽም ብሩኬን ነው ካልሽም ይሄም ስህተት ነው እና ሌላ መንገዶችን መጠቀም የምትችይበት ነገር ነበረ። ብቻ ያም አለያ እንግዲህ እውነቱ ይወጣል ዞሮ ዞሮ። እዩም ውሸታም ሆነች ብሩኬም ሆነ በቃ ግን መጨረሻ የቀረችበት ነገር እኔ ምንም አልተዋጠልኝም ማለት ነው። ብሩኬ ለምን ጥለህ ወጣ? ለምን ጥለህ ወጣ? አሁንም ተቀየረ ተብሎ ደግሞ እንደገና ድጋሜ አሁን ብሩኬ ያልሆንከውን ነህ ብትባልስ? ከቢኒ ጋር ተመካክረው የሆነ ጉድ ቢሰሩስ? እሺ እንዴ ብቻዋን ለምንድነው ውጭ ስትሃት የመጣኸው? አሁንም ቆይ ብሩኬ አባት ነህ ከተባለ አይደለም ብሎ ወይ ድጋሜ እኔ ደግሞ እየተባለ እንትን ሊባል ማለት ነው። እናንተ ተታት መውጣት አልነበረብም። እኔ በጣም ምንም ጥርት ያለልኝ ነገር የለም። ሲቀጥል ደግሞ እናንተ ተመካከራችሁ ከሆነ ኦኬ፣ ግን ሳትመካከሩ ከሆነ ሀይሚ በጣም ተጠራጥራለች። ውጭ መቅረቷን አልፈለገችውም። ለምን ቀረሽ ምናምን እያለች ነበረ። እናንተ ተመካከራችሁ ድራማ እየሰራችሁ ምናልባት ወይ ሕክምና ቦታ ሳትሄዱ ሕክምና ቦታ ሄደናል ብላችሁ እየሰራችሁ ከሆነ ኦኬ፣ ስራ ከሆነ ችግር የለውም። ግን ስራ ካልሆነ የምትሸወዱበትን ነገር ከሆነ ያደረጋችሁ ይሄ እንትን ነው። ብሩኬ የዋህ መሆን አልነበረብም። እንደ ስራ ግን ስናስበው እኔ ዝም ብዬ አእምሮ ላይ ያሰብኩት ነገር በቃ ዲኤንኤ ሊያደርጉ አልሄዱም። የሆነ ቦታ ሄዱና ከዛ ቪዲዮ ቀረጹና ወጡ። ምክንያቱም ያላሳዩን ትክክለኛ ሆስፒታል ስላልሆነ ነው ብዬ አሰብኩኝ። በአንድ ቦታ ማለት ነው የወደ ድራማ እንደሆነ ሆስፒታል አልሄዱም። ዝም ብለው እነሱ ብቻ የሆነች መቀመጫ ላይ ተቀምጠው ማረፊያ ላይ ሰሩ። እዩና ማነው ሀይሚና ፍፄ ማለት ሆስፒታልን ብለው ከዛ ብሩኬ ወጣ። እዩ የታለች ሲባል የለችም። እና የሆስፒታሉን ግቢ ለምን አላሳያችሁንም? ደግሞ አይፈቀድም ካላችሁ ለምንድን ነው ያኔ እዩ እርጉዝ ሆና ስትመረመር ተፈቅዶ ነበረ። ዛሬ ግን አይፈቀድም ለምን አላችሁ? ያኔ ተፈቅዶ ለምን ዛሬ አልተፈቀደም? ይሄ ሌላ ጥያቄ ነው። ለምን አላሳያችሁንም የሚል አሁንም ድጋሚ ሌላ ጥያቄ ማለት ነው። ብቻ ያም አለያ እስከዚህ ድረስ ማሳየታችሁም ጥሩ ነው። በእርግጥ ውስጥ እንግዲህ እሷ ልጇ እንድትታየው አልፈለገችም ወይ ደግሞ ያው በእርግጥ ብዙ ሆስፒታል ላይ እንደዛ አይነት ነገሮች አይፈቀዱም። ውስጥ ድረስ መቅረጽ አይቻልም። አንዳንድ ጥሩ ዶክተሮች ሲፈቅዱ እንጂ ሁሉም አይፈቅዱም። ግን ደግሞ ባይፈቅዱም ቢፈቅዱም ትተ መውጣት አልነበረብም። እሷን እስከ መጨረሻው ድረስ ማየት አለብህ። ይሄ ነገር ይጭበረብራል ምናምን የሚሉ ሰዎች ስላሉ ግን አብዛኛውን ጊዜ ተጭበርብሮ አያውቅም። ያም ማለያ እውነቱ ወጥቶ እንግዲህ እኛም እንገላገላለን። እሷ ማስሬ የብሩኬን ስም እንደተነቀሰችው ሁሉ ማንሳቷን ትተዋለች። በእርግጠኝነት ብሩኬ ይሆናል ብዬ አላስብም። ባይሆን በጣም ነው ደስ የሚለኝ። ምክንያቱም ሁሌ ሀይሚን ህይወት መበጥበጥ ነው ልጅቷ አላማዋና እቅዷ። ሰላማን ስትረብሻት ከምትኖር ባይሆን ከብሩኬ ልጅ ከሀይሚ ብቻ ቢኖረው ነው እኔ የምፈልገው።